ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ የተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። እናቴ እማ ቆሎ ተደፍቶ ነው። አንዴ እስቲ መኪና ውስጥ ግቡ እናወራለን። ውጪ ሰው ስለበዛ እዚህ ይሻላል ብዬ ነው። እሺ አዙሩን ተረጋግተናል። ይሄንን ከመንገድ ላይ የተደፋውን ለቅመው ነው? አላቀምኩም። እዛ ተጀመረ። እዛ የተበተነው ምን ያህል ብር ይሆናል ብትሸጠው? አንድ 60 ብር 70 ብር የምትሸጠው ነው። አሁን እኛ ብር ብንሰጦት ምንድን ነው የሚያደርጉበት? ይሄን ጋዜጣ ያናገዳል። ለዛ ስራ ምን ያህል ብር ያስፈልጋል? 2000 ያስፈልጋል። 2000 ብር? የኛው 10000 ብር ነው። ከዚህ ጋር 20000 ብር ነው። እኔ ከራሴ አይደለም ውጭ ሀገር ላይ ያሉ ገሬ ስር ነገዳ የሚል የወጣቶች ህብረት አለ። እነሱን ይመርቋቸው። ለነም ሙሉ እንደሰጣችሁ ሙሉ ይሁን ቤታችሁ። አሜን። ጋር ይስጥልኝ። አሜን። ከዚህ ወደ ማድረግ አሜን። እናቴ እስከ ሰፈርኛ በመኪና እንሸኘው። እሺ እዚህ ነው ያለው። እኔ አለምቶ ደስታለ ሌላ ጊዜ መነገና ሰላም ያገናኘን። እሺ እኔ እናት